ኢራን በእስራኤልና በባህረ ሰላጤው አገራት ላይ ከፍተኛ የተባለውን ጥቃት ማዕበል እንደሰነዘረች ተሰማ። በአሁኑ ሰዓት ላይ በመካከለኛው ምስራቅ ጦርነቱ ተፋፍሞ ቀጥሏል። የኢራን ጦር ኃይሎችም በእስራኤልና በተለያዩ የባህረ ሰላጤ አገራት ላይ መጠነ ሰፊ የሚሳኤልና ድሮን ጥቃት መፈጸማቸውንም አስታውቀዋል። ከኢራን የእስልምና አብዮት ዘበኛ ጦር ጋር ግንኙነት ያለው የታስኒም የዜና ወኪልም እንደዘገበው ከሆነ ይህ ጥቃትም ጦርነቱ ከተጀመረ ወዲህ የተሰነዘረ ትልቅ ጥቃት ማዕበል ነው ተብሏል። የጥቃቱ መጀመር ተከትሎ በመላው ቀጠናው ከፍተኛ ወታደራዊ ውጥረትም እንደነገሰ ለማረጋገጥ ተችሏል። እስራኤል ኢላማ ያደረጉ ሚሳኤሎችም በአብዛኛው በአየር መከላከያ ዘዴዎች መክሸፋቸውን ወይም ሰው በሌለባቸው ክፍት ቦታዎች ላይ ማረፋቸውን ታይምስ ኦፍ እስራኤል ዘግቧል። ይሁን እንጂ በጥቃት ወቅትም በዌስት ባንክ ኬብሮን አካባቢ የሚሳኤሎች ነበልባል በምሽት ሰማይ ሲታይ የሚያሳዩ ምስሎች መውጣታቸው የጥቃቱን አስፈሪነት አመላካችም ሆኗል። እስካሁን ባለው መረጃ በእስራኤል በኩል የደረሰ ከፍተኛ የጉዳት ሪፖርት የለም። ቢሆንም ግን በዚህ አካባቢ ጥቃቱ ተጠናክሮ እንደቀጠለና የጥቃት ማዕበል እንደተፈጸመ ተሰምቷል። ጥቃቱ በእስራኤል ላይ ብቻ የተገደበ ሳይሆን በባህረ ሰላጤ አገራትንም ያካተተ ነበር። የሳውዲ አረቢያ መከላከያ ሚኒስትር 7 ባሊስቲክ ሚሳኤሎችና 7 ድሮኖችን በተለያዩ የሀገሪቱ ክፍሎች ማክሸፉንም አስታውቋል። በተመሳሳይ ኩዌት 4 ድሮን መታ መጣሏን የዘገበች ሲሆን በባህሬን የአየር ጥቃት ማስጠንቀቂያ ደወሎችም ተሰምቷል። ይህ ክስተትም በቀጠናው ያለውን ጸጥታ ሁኔታ ይበልጥ አሳሳቢ ደረጃ ላይ እንዲደርስም አድርጎታል። በአሁኑ ሰዓት ላይ በእስራኤልና አሜሪካ ጥምረት ከኢራን ጋር የተጀመረው ጦርነት እንደቀጠለ ነው። ይህ ጦርነትም ዓለምን እያነጋገረ እንዲሁም ደግሞ እያጨናነቀም ቀጥሏል። ጦርነቱም የሚቆመው በእኛ ቅድመ ሁኔታ ብቻ ነው ስትልም ኢራን በትናንትናው ዕለት ማምሻውን አሳውቃለች። የኢራኑ ፕሬዝዳንት መሱድ ፔሽኪያኒ አሁን ያለው ጦርነት ሊያበቃ የሚችለው የኢራን ህጋዊ መብቶች ሲከበሩ ብቻ መሆኑንም በይፋ ተናግረዋል። የኢራኑ ፕሬዝዳንት ለመካከለኛው ምስራቅ እንዲሁም ደግሞ ለአውሮፓ ሀገራትና ለእስራኤልና ለአሜሪካ በዚህ በአሁኑ አጋጣሚ ጥብቅ መልእክትም ልከውላቸዋል። ፕሬዝዳንቱ አክለውም ለዚህ ለደረሰው ጉዳትም የካሳ ክፍያ እንዲፈጸምና ወደፊትም ተመሳሳይ ጥቃት እንዳይሰነዘር ጠንካራ ዓለም አቀፍ ዋስትና እንዲሰጥም ቅድመ ሁኔታ ማስቀመጣቸውን ኢራን ኢንተርናሽናል ዘግቧል። ፔሽኪያኒ በማህበራዊ ገጻቸው ባሰፈሩት በዚህ ጽሑፍም ይህንኑ መልእክት ለሩሲያና ለፓኪስታን መሪዎችም በስልክ መግለጻቸውን ጠቁመዋል። ፕሬዝዳንቱ ኢራን ለቀጠናው ሰላም ቁርጠኛ መሆኗን ቢገልጹም አሁን ላለው ግጭት ተጠያቂዎቹ እስራኤልና አሜሪካ መሆናቸውንም በጽኑ ወቅሰዋል። ይህ የኢራን ጠንካራ አቋም የወጣው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጦርነቱን በፈለኩት ጊዜ አበቃለሁ ካለ በኋላ ሲሆን የሁለቱ ወገኖች ፍላጎት እጅግ የተራራቀ መሆኑን ያሳያል። ቴህራን ያቀረበችው የካሳ ክፍያና የዋስትና ጥያቄ ለወደፊቱም የሰላም ድርድር ትልቅ እንቅፋት ሊሆን እንደሚችልም ተገምቷል። በአሁኑ ሰዓት ላይ ማዕከለኛው ምስራቅ በጦርነት የተናወጠች ትገኛለች። የአሜሪካ ማዕከላዊ እዝም አዲስ ተንቀሳቃሽ ምስል ይፋ ያደረገ ሲሆን የኢራን የአየር ኃይል ጥቃት አቅም በየቀኑ እየተዳከመ መሆኑንም ገልጿል። የአሜሪካ ማዕከላዊ እዝ ትላንትና ረቡዕ መጋቢት 2 ቀን 2018 ዓ.ም ምሽቱን ባወጣው መግለጫ በማዕከለኛው ምስራቅ በኢራን ወታደራዊ ኢላማዎች ላይ የተሰነዘሩ ጥቃቶችን የሚያሳይ አዲስ ተንቀሳቃሽ ምስልም ይፋ አድርጓል። እዙ በሰጠው መግለጫ የኢራን አገዛዝ ያለውን የአየር ላይ ውጊያ አቅም ከቀን ወደ ቀን በከፍተኛ ሁኔታ እየተዳከመ መሆኑንም አስታውቋል። በወጣው ምስልም የአሜሪካ ኃይሎችም በኢራን ውስጥ የሚገኙ ተንቀሳቃሽ ሚሳኤል ማስወንጨፊያዎችና የድሮን ጣቢያዎችን እንዲሁም ደግሞ የጦር መሳሪያ ማከማቻዎችን በከፍተኛ ጥንቃቄ ሲያወድሙ ይታያል። የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድር ኩፐር እንደገለጹትም ኦፕሬሽን ኤፒክ ፋር ከተጀመረ ጊዜ አነስቶ የኢራን የድሮንና የባሊስቲክ ሚሳኤሎች ጥቃት በከፍተኛ ሁኔታ ቀንሰዋልም ብለዋል። የአየር ኃይሎቹ እስካሁን ድረስም በኢራን ውስጥ 5500 በላይ ወታደራዊ ኢላማዎችን መምታቱንም እዙ ገልጿል። ይህንም የኢራን የሚሳኤል የመተኮስ አቅም በሚታይ ሁኔታ ዝቅ አድርጎታል። የጋራ የጦር አዛዦች ምክር ቤት ሰብሳቢ ጀነራል ዳንኬን በሰጠው መግለጫ የኢራን ባሊስቲክ ሚሳኤል ጥቃቶችም ካለፈው ሳምንት አነስቶ በ90 በመቶ እንዲሁም ደግሞ የድሮን ጥቃቶች በ83 በመቶ መቀነሳቸውንም አረጋግጠዋል። አድሚራል ብራድ ኩፐር አክለውም እኛ የኢራን ዛቻ ዝም ብለን መከላከል ብቻ ሳይሆን ጥቃት የሚሰነዘሩበትን መሰረተ ልማትም በዘዴ እየበተን ነው ብሏል። አሜሪካ በዚህ ዘመቻ ላይ የሰው ሰራሽ አስተውሎት ቴክኖሎጂ በመጠቀም የጠላትን እንቅስቃሴ በፍጥነት እንዲሁም ደግሞ በአስቸኳይ ሁኔታ በመለገስ እርምጃ እየወሰደች መሆኑንም ተጠቅሷል። በሌላ በኩል ኢራን ያጸፋ እርምጃ ለመውሰድም በተለያዩ የባህረ ሰላጤ አገራት ላይ የሚሳኤል ጥቃት የሰነዘረች ቢሆንም አብዛኛው በአየር መከላከያ ስርዓቶች መክሰፋቸውም ተገልጿል። ውጥረቱ በከፍተኛ ሁኔታ በጨመረበት በዚህ ወቅትም አሜሪካ በቀጠናው ያላትን ወታደራዊ አቅም ማጠናከሯን ቀጥላለች። ከዚህ ጋር በተያያዘ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ለከፍተኛ ወታደራዊ ወጪ እየተዘጋጀች መሆኑንም አስታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር የሚደረጉ ጦርነት አገሪቱ ለከፍተኛ ገንዘብ ኪሳራ እንደሚዳርጋትም በይፋ አምነዋል። ጠቅላይ ሚኒስትሩ አክለውም ከገንዘብ ሚኒስትሩ በዛሌል ስሞትሪች ጋር በሰጠው መግለጫ መንግስታቸው በ10 ቢሊዮን የሚቆጠር የሽቅል ልዩነት
የጦርነት በጀት ለመመደብ መገደዱን አስታውቋል። ይህ ውጊያ ማድረግ እንዳለብን ምንም ጥርጣሬ የለውም። ሆኖም ግን ትልቅ እንቅፋት ወጪው ነው። ጦርነቱ እጅግ በጣም ውድ ነው ሲሉም የሁኔታውን አሳሳቢነት ገልጸዋል። የገንዘብ ሚኒስትሩ ስሞትሪችን በበኩላቸው ለጦርነቱ የሚወጣው በ10 ቢሊዮን የሚቆጠር ተጨማሪ ወጪ እንደ ተራ የመንግስት ወጪ ሳይሆን እንደ ኢንቨስትመንት መታየት እንዳለበትም ተከራክረዋል። ይህ ግዙፍ በጀት በቀጥታ የመከላከያ አቅምን ለመገንባትና ለጦር ስኬት የሚውል መሆኑን ሚኒስትሩ አብራርተዋል። ይህን ተከትሎ መንግስት ትኩረቱ ሙሉ በሙሉ በጦርነቱ ላይ ለማድረግ ሲል ቀደም ሲል በሀገሪቱ ከፍተኛ ውዝግብ አስነስተው የነበሩ የቤት ውስጥ ጉዳዮችን ለጊዜ ወደ ጎን ለማለት መወሰኑ ታውቋል። ለጊዜው እንዲዘገዩ ከተወሰኑ ጉዳዮች መካከልም አክራሪ የአይሁድ እምነት ተከታዮች ከውትድርና አገልግሎት ነፃ እንዲሆኑ የሚፈቅደው ረቂቅ ህግ ይገኝበታል። ይህ ህግም ባለፉት ወራትም በእስራኤል ተቃዋሚ ፓርቲዎችና በገዢ ፓርቲ ጥምረት ውስጥ ባሉ አንዳንድ አካላት ዘንድም ከፍተኛ ተቃውሞ ሲያስነሳ የነበረ ቢሆንም አሁን ካለው ጸጥታዊ ስጋት አንጻር ጉዳዩ ለሌላ ጊዜ እንዲተላለፍም ተዳርጓል። ፕሬዚዳንት ትራምፕ በኢራን ላይ ከዚህ የከፋ ብዙ ነገር ልናደርስባቸው እንችላለን ሲሉም በዛሬው ዕለት ረፋዱን አሳውቀዋል። ዛሬ ከሰዓት በኋላ ልናጠፋችሁ እንችላለን፣ እንዲያውም በአንድ ሰዓት ውስጥም አገሪቱን በጭራሽ መልሰው ሊገነቧት በማይችሉበት ደረጃ በትክክል እናጠፋቸዋለን ሲሉም ፕሬዚዳንት ትራምፕ በዛሬው ዕለት ጽኋት መግለጫቸው ላይ አሳውቀዋል። ኢራን እስራኤላውያን እንዲሸሹም እያሳሰበች ትገኛለች። አንድ የእስራኤል ሚዲያ ዘገባዎች ከሆነም የኢራን አብዮት ዘብ IRGC ክሮፕ ወደ እስራኤል ስልኮችን መልእክት ልኳል። በመልእክቱም አገሪቱን ለቀው እንዲወጡም አሳስቧል። ምንም መጠለያ ሆነም ደህንነት ሊያገኙ እንደማይችሉም አስጠንቋቸዋል። ይህ ማስጠንቀቂያም በአሁኑ ሰዓት ላይ በእስራኤል የሚገኙ ዜጎችንም እያስጨነቀ ይገኛል። የIRGC መልእክትም እንዲህ ይላል። በክልል ውስጥ ያለው የመጨረሻዎቹ የአሜሪካ የራዳር ስርዓቶችም ወድሟል ያለ ሲሆን የመንግስት መሪዎችም እየዋሹት ነው። አገሪቱን ለቀው እየወጡ ሚሳኤሎችም ወደ እናንተ በመምዘግዘግ ላይ ይገኛሉ። ምንም መጠለያም ደህንነት ታገኙ አትችሉም ሲሉም አስጠንቅቋል። በመካከለኛው ምስራቅ ውጥረቱ በአሁኑ ሰዓት ላይ ከሚገመተው በላይ ተቀጣጥሎ ከላይ ደርሷል። ስፔንም አምባሳደሯን ከእስራኤል አስወጣለች። የስፔን መንግስት በእስራኤል የሚገኙ አምባሳደሯን በቋሚነት ለማንሳት መወሰኗን ተከትሎ በሁለቱ ሀገራት መካከል ያለውን ዲፕሎማሲ ውጥረት ወደ አዲስ ምዕራፍ ተሸጋግሯል። ስፔን ይህን ጠንካራ እርምጃ የወሰደችው እስራኤል በጋዛ ሰርጥ የፈጸመች ባለችው ወታደራዊ እርምጃና በቀጠናው የተስፋፋ ባለው ግጭት ዙሪያ እየጨመረ በመጣው አለመግባባት ምክንያት መሆኑም ገልጻለች። ይህ ውሳኔ ስፔን ቀደም ሲልም ለፍልስጤም መንግስት እውቅና ለመስጠት ከወሰደችው አቋም ጋር ተያይዞ የሚመጣ ተጨማሪ ጫና እንደሆነም ይገመታል። በዚህ ውሳኔ መሰረትም ቴል አቪቭ የሚገኘው የስፔን አምባሳደር ከአሁን በኋላ ሙሉ ስልጣን ባለው አምባሳደር ሳይሆን ዝቅተኛ ማዕረግ ባለው ዲፕሎማት እንዲመራ ተደርጓል። ይህም በአገራቱ መካከል ያለውን ዲፕሎማሲ ግንኙነት ደረጃ ዝቅ ማድረግ ተብሎ የሚጠራ ሲሆን ለአስተዳደራዊ ጉዳዮች ብቻ የተገደበ ግንኙነት እንዲኖርም የሚያደርግ ወታደራዊና ፖለቲካዊ መልእክት ያለው እርምጃ ነው። ስፔን የአውሮፓ ህብረት አባል እንደመሆኗ ይህን ውሳኔ በሌሎች አውሮፓ ሀገራትና በእስራኤል ግንኙነት ላይ የራሱ የሆነ ተጽዕኖ ሊኖረው እንደሚችልም ስጋት ፈጥሯል። የእስራኤል የውጭ ጉዳይ ሚኒስትር ለዚህ የስፔን እርምጃ እስካሁን የሰጠው ይፋ ምላሽ ባይኖርም ቀደም ሲል መሰል እርምጃዎችን ሲወስዱ የአጸፋ ዲፕሎማሲያዊ እርምጃ ሲወስድ መቆየቱ ይታወሳል። ይህ ክስተትም እስራኤል ከምዕራባውያን ሀገራት ጋር ባላት ግንኙነት ላይ እየታየ ያለው መሻከር ይበልጥ የሚያጎላ ሆኖም ተቆጥሯል። ቢሆንም ግን በአሁኑ ሰዓት ላይ በእስራኤል አሜሪካ ጥምረት ከኢራን ጋር ጦርነቱ እንደቀጠለ ነው። በዚህ መረጃ ሰዓት ይጀላችሁ የመጣሁት መረጃ ይህን ይመስላል። በቀጣይ እስክንገናኝ ድረስም ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።